ትስፋትልሳለች አንቃር መገለጥ ለራይ ምንጥጣሊ ትገዛለች እሷ ትገዛለች በቃ እንዲህ ከተማው እንዲያበዛዙ በግ አለ ወይ ከተማ ገበያ አለ ወይ ማለት የድንቅ ነው። እንግዲህ አዋና አለ ያሉ ጊዜ ስጋ ለመብላ ብደፈርኩ አለዛ አልበላም ነበር። ዶክተር አለ ለጤከለዛ ነው። አዎ ምን ይያሉ እንትን ነሳ ተንቦገቦገ እዚህ የሚበሉት እንቋቁሪትና ምናምን እባብ ነው አላልከኝም? ተመልካቾች ሳውዲ አረቢያ ጅዳ ነው ያለነው። በዛሬው ቆይታችን ደግሞ የቀድሞ ወይም የጥንቱ አልባላድ ወይም አሮጌው ጅዳ ተብሎ የሚጠራው አካባቢ ነው የምናየው። የጥንት ህንጻዎች፣ ለየት ያለ ዲዛይን ያላቸው መኖሪያ ቤቶች፣ አፓርታማዎች፣ የገበያ ማዕከሎች አሉ። ዞር ዞር እያልን እናሳያችኋለን። ጅዳ በተለይም አልባላድ በርካታ ገበያ ያለበት አካባቢ ነው። ልብስ፣ ጌጣጌጥ፣ የቤት ዕቃ የሚገኘው እዚህ አካባቢ እንደሆነ ሰምተናል። ዞር ዞር እያልን እናያለን። አየም ጋር ቆይታ እናደርጋለን። አየ ዛሬ ወይና ያለ ነው ጅዳ። አዎ ጅዳ አብራችሁን ሁኑ በላቸው። ኧረ ተመልከቱን እስቲ ጉዳያችንን ሰው ሀገር ገብተን እንደው አይወጋም። የተወደዳችሁ ተመልካቾች የ10 ቀን የኡምራ ቆይታችንን በመካና መዲና ካጠናቀቅን በኋላ እንግዲህ ቆይታ እያደረግን የምንገኘው በጅዳ ከተማ ነው። የተለያዩ ቪዲዮዎችንም እያደረስናቸው የምንገኘው እንግዲህ ጅዳ ላይ ሆነን ነው ማለት ነው። በዛሬው ቆይታችን ደግሞ ከጅዳ ጥንታዊ ሰፈሮች አልባላድ እንሄዳለን። አልባላድ እንግዲህ ጅዳ ስትመሰረት ቀድሞ የተመሰረተችበትና የጅዳ መነሻ የሆነው ሰፈር ነው። ወደዚህ ጥንታዊ ሰፈር ጎራ ብለን እንግዲህ እናሳያችኋለን። ያየንም ሐሳብ የምናጋራችሁ ይሆናል። እንግዲህ አልባላድ የጥንታዊቷ ጅዳ መጠሪያ ሲሆን ከተማው ከተመሰረተ እንግዲህ 1400 ዓመታትን አስቆጥሯል። የጅዳ ከተማ ማለት ነው። መጀመሪያ ሲመሰረት ደግሞ መነሻው የሆነው ሰፈር አሁን ያለንበት የአልባላድ አካባቢ ነው። ይህ የጅዳ መነሻ የሆነው የአሁኑ ጥንታዊ ሰፈር እንግዲህ ከ2014 እንደ አውሮፓውያን አቆጣጠር ጀምሮ በዩኔስኮ የዓለም ቅርስ ሆኖ ተመዝግቧል። እንደምታዩት እንግዲህ በጎዳናዎቹ እየሄድን ግራና ቀኝ የምናያቸው ህንፃዎች የቤቶቹ አሰራር የሰፈሩን ጥንታዊነት የሚያሳዩ ናቸው። በርና መስኮቶቹ የእንጨት ናቸው። ከዚህ ባሻገር እንግዲህ እነዚህ የምታዩቸው ማራኪና ውብ ህንፃዎች ከቀይ ባህር በወጡ ጠንካራ ድንጋዮች የተሰሩ ናቸው ማለት ነው። እንግዲህ ይህ አካባቢ ከጥንታዊነቱ ባሻገር ከፍተኛ የንግድ እንቅስቃሴ የሚካሄድበት አካባቢ ነው። እዚሁ ሀገሬ ከሆኑት ወይም ከሳውዲ ነጋዴዎች ባሻገር በአልባላድ ገበያ ማለት ነው የኢትዮጵያ፣ የየመን፣ የህንድና የግብጽ ነጋዴዎች በብዛት ይገኛሉ። እኛም በተንቀሳቀስንባቸው አጋጣሚዎች ሀበሾችን ለማግኘት ችለናል። የተወደዳችሁ ተመልካቾቻችን እነዚህ ጥንታዊ የድንጋይ ቤቶች እንግዲህ በጥንት ጊዜ እንዳሁኑ ማቀዝቀዣ በሌለበት ወቅት ማለት ነው በተፈጥሯዊ መንገድ ቅዝቃዜ እንዲፈጥሩና ሙቀትን እንዲከላከሉ ተደርገው የተሰሩ ናቸው። እኛም እንግዲህ አሁን በአልባላድ መንገዶች ላይ ዞር ዞር እያልን የተለያዩ የአልባላድ አካባቢዎችን እያየን ነው። አሁንም አብራችሁን ቆዩ። ቪዲዮውን ላይክ አድርጉ። ይሄ አልባላድ ይባላል። አይ የድሮ ጅዳ ይሄ ነበር አልባላድ። አየው የድሮ ከተማ ነው። ጅዳ ከመጣ ምን ገረመህ እስቲ? ኧረ ምን ያገር ስፋት ያገር ስፋት ሰፊ ነው። አቂያለ ሰፊ ከተማው ቆንጆ ሰፊ ገበያው ርካሽ ነው። ርካሽ ደሴ በ4000 የሚገዛው ጃኬት እዚህ ስንት ይገዛል? 500 ሽብር በሽብር ረክሱ የከብት ማሰማሪያ ሚዲያ ይመስላል። የቱ የከብት ማሰማሪያ? እንደው ከብት አረሳም በቃ በይሁን ያው ነው። በግራ ቢሆን በቀኝ በያገር ስፋት ይሃው ያ አይውም የትንገታ በሙሉ ተመስቷል። እኔ ነው ልጅ ማታን ነው ባባ እንደው ምን እንደገባችሁ ማለት ነው ምን እንደገባችሁ ነው ማለት ልጅ አሁን ደግሞ ጠራው ሜዳ ወይ እንቻለ ዛፍ ነው
ዛፍ ብርቅ ሆነ ባዛ ሀገር አሬው ይሄ በቅፍ ግን እኔ ወጋግራው ማገሩ አርቡ ታላግጣላ ዛፍ ስለዚህ እንዴት ያለ ዛፍ ተክለዋል? ስንት ጠርብ ይወጣዋል? እዴጃፍ ናረፍ እንበል ጥቁር እንጨት ነው አለው። ዛፉ ለምን ገረመህ? እስከ ዛሬ ያላየህም ዛፍ አይደለም። አሁን እኮ እዚህ አሁን ምን የለ አደባባይ ላይ መብቀሉ የሙሱ ታጅቧል ማለት ዙሪያውን በአጥር አረመካ በስምንት ወጣ ድሮ የኛ ሀገር ሰው ወደ ሳውዲ አረቢያ ሲመጣ ጊዳ ሄደሽ ነበር የሚባለው። አንተም በጉርምስና ለሸቅል ባመጣም አሁን መጣ። በጨራ ደርሶ ይመጣ ይመስላል ጊዳ ያለ ሰው። እንዴት ቅርብ ይመስላል? በጨራ ከዛ ከቤቱ በታች ያለው ከብት ማሰማሪያ ነው። እዛ ደርሶ ይመጣ ይመስላል። እስከዛሬ እንደዛ ነበር የሚመስልህ? አንተ ቅርብ ነበር የሚመስልህ? ቅርብ ሳይሆን እንዲህ ያለ ጌጥ ያለው መሆኑ ማለት እንደዚህ የሚያምር አይመስልም ነበር? እንደዚህ ያለው የሀገር ሊቅ ማለት ይሄ ነው። ማን ነው ስሙ? ጊዳ ያ ረቢ እዚህ የገበያ ማዕከል ነው። የብር መመንዘሪያ ነው። አይ ይሄ ፈረንካ መመንዘሪያ ነው። ፊሊፒኖ ይሄም የፊሊፒንስ ነው። የቻይና እና የፊሊፒንስ ምግብ ቤት የሚባለው ምን አለው አልክ? ጊንጥ፣ ጓጉንቸር፣ ከምቦርስ ይኸው የቻይና ምግብ ቤት ያልከው ይኸው እዛ ከምቦርስ ነው የሚባለው። ይኸው እየበላኝ ነው። ይኸው ስጠቀልለው አያቸው እየተቀለለው ነው ይይዛል ና በዚህ አየዋ ናዘተር ይሄን ቤት ተመልከት። አልባላድ ሸጋገር ነው ይሄ ያምራል። አልባላድን ወደዋል። ቶኮሱልጣን ሌላ ስራ የለም። አገሩን አራቱን ቀዲያማ መሬት ነው የሰራው ህንጻ። አራት ቀዲያማ ስንት በር ያውላል? አሁን ህንጻው የተሰራበት መሬት አራቱ ቀዲያማ ስምንት ጥንድ በር ያውላል። አራት ቀዲያማ ታያንስቶ ወይት ድረስ ተመልካቾች አንድ ጃኬት ገዝተን ሸክሙ ሲከብደን ወደ አኑሮ ነው መጣንና እየን አንድ ቦታ አስቀምጨህ ጃኬቱን ላምጣ ስለ ይስቃል። ምንድን ያስታከል ተነስ ብሎ ይዞ ይሄድ ምን ማለት ነው? አሜዳ ላይ ተለይ ኧረ አንተ ተመጣው ጉዲ ነው። ማን ይዞ የሚሄደው? ሰውየው ማለት ተመታል ላይ ተገርሻው ከየመታል ማለቱን በምን ታውቃለህ? አረበኛ እኮ ነው። ወይ ታውቃለህ? ተየት ይለኛል ተገርሻው እሱማ ያውቀው እኔ ማላውቀው ስንዋገር መዋል ራንታ ሰራኝ ነው። ስለዚህ አትጠብቀኝም። ፓስፖርትን እሰጥሃለሁ። ምን ነው ስራ ፈተው ምን ነው ስራ ፈተው ሩህ እያለ ጥያቄ አንዴ ይሄ ምንድን ነበር ያልከው? አየህ ቤንዚን ማደያ መስሎ ነው። ይሄ ቤንዚን ማደያ ሳይሆን መኪናን ታቆማለህ። አቁመህ ግን
ደቂቃ በቆጠረው ልክ ትከፍላለህ እኔንም ቆሜ ክፈል እንዳታሰኘኝ እኔ ቆሜ ክፈል እንዳታሰኘኝ የሞኔንም ቆሜ ሰው ለቆመበት አይከፍልም አይዞህ እኛ ሀገር ሙቀጫ ጠፍቷል እኛ ሀገር ሙቀጫ ጠፍቷል የቆሻሻ ማስቀመጫ እኮ ነው ነፋሻማ ነው ደግሞ ቀዝቃዛ ነው አዎ አሁን ያለንበት አካባቢ በጣም የተሻለ ኢኮኖሚ ደረጃ ያላቸው ሰዎች የሚመርጡት አካባቢ ነው ያንዳንዱ ነገር ውድ ነው የተወደዳችሁ ተመልካቾች እንግዲህ የጅዳ ከተማን ዞር ዞር እያልን ማየታችንን ቀጥለናል አሁን ደግሞ የዛው የአልባላድ አካል የሆነ ባብ መካ የተሰኘ ሰፈር ላይ ነው የምንገኘው ባብ መካ ማለት እንግዲህ የመካ መግቢያ ማለት ነው ከጅዳ ወጣችሁ ወደ መካ ጉዞ ለማድረግ የጅዳ ከተማ ለቃችሁ የምትወጡበት የመጨረሻው ሰፈር ነው እንግዲህ ባብ መካ የሚባለው ባብ ማለት መግቢያ ወይም በር እንደማለት ነው ስለዚህ የመካ መግቢያ ወይም የመካ በር የተሰኘው የጅዳ ከተማ ጫፍ ላይ የሚገኝ የአልባላድ አካል የሆነ ሰፈር ላይ ነው የምንገኘው ባብ መካም የአልባላድ አካል ከመሆኑ ጋር በተገናኘ እዚህም ከፍተኛ የሆነ የግብይት እንቅስቃሴ ይከናወናል ወደ ኋላ መለስ ብለን የባብ መካን ታሪክ ስናይ እንዳሁኑ የአውሮፕላን በረራ ሳይጀመር ወይም ሳይኖር ማለት ነው በመላው ዓለም የሚገኙ ሙስሊሞች ለኡምራና ለሐጅ ወደ ሳውዲ አረቢያ ሲመጡ ባብ መካ እንግዲህ አልፈውት ወደ መካ የሚሄዱበት አካባቢ እንደሆነ ይጠቀሳል በተለይም ከምስራቅ አፍሪካ የመን ግብጽ ህንድና ደቡብ ምስራቅ እስያ የሚመጡ ሙስሊሞች ለኡምራም ሆነ ለሐጅ እንግዲህ ወደ መካ የሚመጡት በቀይ ባህር ላይ በጀልባና በመርከብ ተጓጉዘው ጅዳ አልባላድ ሰፈር ከደረሱ በኋላ በዚህ አሁን ባለንበት ባብ መካ በኩል ነበር እንግዲህ ወደ መካ የሚሄዱት አሁን እንግዲህ ይህን ጥንታዊ የአልባላድ አካል የሆነ ልዩ ሰፈር ነው እያየን የምንገኘው ተምር ነው እዚህ ግን ሐላዋ ያ ካንዲ ተከፈተም እዚህ ናተፍ እዚህም የሌለ ገበያ ነው ጥራጥሬ ነው ዛይ የማር ተራ ነው ማር ነው ማር ትገዛለህ አረኝም የቤት ዕቃ የገበያውን ስፋት እንዴት አየህ የገበያው ስፋት ሰዎቹ ምሬት የላቸው አይመረሩም የኛ ሰው ቢሆን አንዱን አውርዱ አንዱን መረረ እነሱ ይሄን አርግልህ ሆይ ይሄን አርገው ያዋርድ ያሉ ግማሹን አጠራንላ ግማሹ አስጠላንላለን እንመለሳለን ችግር የለም ነው እንዲያርጓቸው ጥምጣምን እንገዛ ገባን ያንን ጥምጣም አውጥተን አውርደን ደሞም ዘረጋንም ምንም ማል አይሆንም ማለት ያንን አንጣስት ያልነው አመጣ እንዴት ተቆለፈ ገዛ ነው ያን ተስማማ ዝም ቢመጣ ጀንዲ መሰለ ወደ ኋላ ሬተ ተንበገበገ ነጭና ቀይ ካለው ቢሆን ይሻላል እኮ ወደዛ ጥግ አካባቢ ካለው ነው ይሄ ይሻላል ሲል ወደ ኋላ ይጋንጣል ነው ይሄ እንትን መሰለ ተንቦገቦገ ይሄ አደረ ያ from that ሁለተኛ ደረጃ ከረሜላ የሚገዛበት ቢገባ እንደሞ እዚህ አጠገባችን መኪና ይንበቀበቃል ወፍጮ በር ላይ አለው በር ላይ እሺ ሻጩ አንዲ ነው የሚሰራው ስራ መቼም እኔ እንጃ ምን አይን አለው ይባላል ዴው አሁን ከረሜላውን 12 አይነት ዘግኖ 1 ኪሎ ዘግኖ 1 ኪሎ አለውና ያው ዋጋ ያን ያህል ቁጭ ደግሞ በእንትኑ በዚህ በስልኩ ነው ዋጋውን ቁጭ የሚያደርገው ያ ይከፈላል ሁለተኛ ደግሞ የህል አይነት እንዴው ጤፍ ብቻ ላይ ይሁን እንጂ የህል አይነት አለ እዛ ቤት ተምን አንጥቶት ነው ያልኩት ተምን አንጥቶ ነው አባባል አገሩ ድንጋ ስለሆነ ነው አዎ ድንጋ ነው አገሩ ምን ላይ አርሰው ዘሩት አይደል እንዴው ምን ላይ አርፈው ነው ዘሩትና የገበሬውን ሐሳብ እንዲያርጉ ተቀለለው ገስቶ ቀሞ ወፍጮ ሮሩ ደሞዘው እዛው ከየአይነቱ ሰውየው ከሚፈልገው በሙሉ ወሰደው በወረቀት ቀሰመና እዛው የራሱ የሱቅ ወፍጮ አለ አዎ ሰውየው እንደቆመ ለቀቀው አንዴ ያንበቅብቆን ካለው
አራግፎ ላስቲክ ውስጥ አድርጎ ሰጠው። አንድ ላስቲክ ነው እንደ የቆጠረው አንድ ላስቲክ አይደል የሚቆጠረው ብዙ ነው። እንደው በየድሩ በየቁና በዛ ባካፋው ሁለት አካፋ ሁለት አካፋ ነው የቆጠረው። ማሳ የለ አገሩ በዙሪያውም ከተማ ነው። ምን አለው ተድንጋይ በቀር። ስለዚህ ያሁላ ጥረጥሬ አሁን ከየት መጥቶ መሰለ? ከውጭ ሀገር ይመጣል። ከውጭ ሀገር ብር አላቸው። ውጭ ሀገር የሚያርስ ጎበዝ አለ። እንደኛ መሬት ይዞ ያልተኛ ባቄላውስ ምን ያካክላል? እያለማ አንዱ የሚጎርሱት እንደው ባቄላውስ መጠኑ። ስለዚህ ከሁሉም ሀገር ይገባል ማለት ነው። ሳውዲ ምንም ችግር። ፍራፍሬውን አይተዋል። ብርቱካኑ፣ ሙዙ ግን ያሁላ ምን አፈር ላይ በቀለ ይባላል። እነሱም የሚያመርቱበት ደጋማ አካባቢ ምናምን አንዳንድ ቦታ አለ። ግን አብዛኛው ቦታ ምንድነው? ድንጋይ ነው። ለዛ ለሰውዬ ከየህል አይነቱ አድርጎ ፈጭቶ ሰጠው። አንተ ደግሞ ከረሜላህን ገዛ ከየአይነቱ። ከዛው ከረሜላ ቀመስከው? ይጣፍጣል? አረገ አንጣልኩት። 3 ነው 4 ነው ሰጠኝ። ለምን ምርቃት? አዎ። እንዴት ብለህ ጠየቅከው? በአማርኛ እንደ መጠቀም ይኖርብንም እኛ ያልኩት እንደዚህ እጅን እንዲዘርግታ። አዎ እንዲህ አልኩት። የኔን አፍ አያውቀው ይህን ሁላ ገዛን። ይህን ስንገዛ ትንሽ ምርቃት የለም እንዲህ ብዬ ብለው 4ቱን ዘግኖ መጡ። ስለዚህ ቃል አያስፈልግም። ተግባብታችኋል? አዎ። ምን ያደርግልህ አወቀ። ብቻህን ብትሄድ እዛ ገበያ ትገበያለህ? ማን ብዬ ምን ብዬ እንደ ብዬ ብሩን እሱ የታውቂው ንግግር እሱ የታውቂው። እንዲሁ የቸገረ ነገር ቢገጥምህና ብቻህን ብትሄድ ጥምጣም አንጣ ብለው እንዲህ ራሴን አሳየው እንዲሁ እንጂ ምን። አንደኛ ራስን ታሳየዋለህ። ሁለተኛ ጥምጣሙ የት አለ? እዛ ማዶ አለ። መጣልህ፣ ሰጠህ። ከዛ ዋጋውን ሊነግርህ ነው። ዋጋውን ሊነግረኝ ነው። ስንት አልከኝ ስል ነው። ምክንያቱም የሚነግርህ በራሱ ቋንቋ ነው። አዎ እንግዲህ በኔ ነው አያውቀው። የኔን የማያውቀው እሱን የማያውቀው እንደው ስንሸቃጭ መዋል ነው። ስለዚህ ብቻህን ሄዶ ገበያ መገበያት እዛ ከባድ ነው። ኧረ አይቻልም። አፍ የሌለው ሰው ሀገር ሄዱ። አፍ የሌለው ሰው የኛ አፍ ይህል መብሊያ ብቻ ነው። አይ እንደዛ ሲባል እነሱም እኮ የኛን አያውቁም። የኛን ተተኸው አሁን እንግሊዝኛ ዓለም አቀፍ ቋንቋ ነው አይደል? አንተ እንኳን ሰውዬ ከኬንያ መጥቶ እንኳን አንተ በእንግሊዝኛ ተግባብታል። እነሱ ግን ምንም እንግሊዝኛ አይገባቸውም። ማለት ኧረ ተው የኛ ሀገርስ ይሄን አያውቅም። እንደው ሲወተውት መዋል ነው እኮ። እነሱም እኮ እንግሊዝኛ አላወቁም። እንግሊዝኛን ባያውቁ እነሱ በሚያውቁ ቋንቋ እስበሳቸው ይገባያል። የኛ እኮ እዛ ሀገር ሄደን ለመገብየት አንችልም። እነሱም እኮ ዝመተው ታዲያ አይችሉም። ይሄ እኮ ሁሉም ሰው እኛም የራሳችን ቋንቋ አለ፣ እነሱም የራሳቸው አላቸው። እንደኛው እንዲል ነው እኮ እነሱም እዚህ ሲመጡ። አዎ ልክ ነው። ግን ከኛ ውስጥ እንኳን ቢያንስ አንዳንዱ ሰው የሆነ የጋራ መግባቢያ ሌላ ቋንቋ ተጨማሪ ቋንቋ ያውቃል። እነሱ ግን በቃ ከአረበኛ ውጭ ጆሯቸውን ቢቆርጧቸው ምንም የሚያውቁት ነገር የለም። ተምር ነው የተምር ገበያ ነው እዚህ ያለ። ስለዚህ ና ቶሎ እዚህ ቅድም ካየናቸውና አማርጥና። የተወደዳችሁ ተመልካቾች በጅዳ ከአልባላድና በመካ ባሻገር የተለያዩ ገበያዎች አሉ። በተለይ ጅዳ የሚኖሩ ነባር የሆኑ ነዋሪዎች የሚገበያዩበትና የተለያዩ ሸቀጦች በቅናሽ ዋጋ የሚገኙበት አንድ አካባቢ አለ። አልባዋዲ የተሰኘ የገበያ ማዕከል ወይም ደግሞ የግብይት እንቅስቃሴ የሚከወንበት ስፍራም ነበረ። ወደዛም እንግዲህ ጎራ ብለን ለማየት ችለናል። አሁን ለእናንተ የምናሳያችሁ ግን በጅዳ ከሚገኙ በቅናሽ ዋጋ አልባሳት ከሚሸጡባቸው የልብስ መደብሮች አንዱ ወደ ሆነው ስፍራ ነው። እንግዲህ ካየ ጋር የምንሄደው ይህ ስፍራ ቶፕ 10 ይሰኛል። በጅዳ ከተማ የተለያዩ አካባቢዎች ላይ ቅርንጫፍ ያሉት ትልቅ የልብስ መደብር ነው። ወደዚህ የልብስ መደብር ገብተን እንግዲህ የልብስ ዋጋ እናያለን። ያየንም ስሜት የምናስቃኛችሁ ይሆናል። አብራችሁን ቆዩ። ሁሉም የምታየው ሁላ 25 ነው። እና የልጅ ጃኬታ የምንፈልገው ና በዚህ ተመልካቾች እንግዲህ እዚህ አካባቢ የምታዩት ሁለት ዋጋ ብቻ ነው ያለው፣ 13 እና 25 ሪያል። 25 ሪያል በኢትዮጵያ መንዘረው ካልን በህጋዊ ገበያ 1050 ብር፣ 13 ደግሞ 480 ብር። ይሄም እንደዛው ነው 25። አየ መግዛት የፈለገው ለሀቢብ ጃኬት ያው እኔ ገዛሁት አለ፣ ግን ራሴ ነኝ የምገዛለህ ብሏል። 200 ሪያል ይዟል እና እያነጀበ ነው በዛ ለመግዛት። ና ወደ ላይ ነው። ማን ተባለ ስሙ? ቶብቴን አየሁ ተቂጥስ ተራሱ ሁሉ ነው። ይሄም ይሄ ነው ዋጋው፣ ይሄም ይሄ ነው ዋጋው፣ ይሄም ይሄ ነው ዋጋው አልከኝ። ተለጥፏል እዛው ላው ላይ። ግን ውስጥ ገብተን የምንፈልገውን አገላበጥን፣ አየን፣ ያዝ። የፈለከው አንድ ስለሆነ አንድ ሆነ።
አሁን ጫማ ስንል ደግሞ ጫማ ወጣን ፎቅ በአራት ማዕዘን ወጣን እዛ ላይ ይሄ ጫማ ቀጠና ነው። ና ምረጥ ከዚህ አየህ። አዎ ከሱ ምረጥ። 25 ብር ነው ያየው እንዳታስብ። ለገጠር ጥቁር ነው። ይቺስ እቸኩን 30 ስንት ቁጥር ነው ጫማው? 31 33 አይሰፋው ቢሰፋ ይሻላል። 33 ይሄ 34 ሆነ 33 ቁጥር ይሄ ሆነ እሱ ይሆናል። እሺ ለቁድራ ደግሞ ትንሽ ወደኋላ ግን አይ ገበያው ነው እንዴት ወደኋላ ምን ነው ታልተዋል ወላ ሲንም ምን ነገር ይሄን ዲሲ 3000 አዎ 3000 እውነት ነው። 300 የለም። እሷ ስንት ቁጥር ይሆናታል? ጩጫዋ ለጩጫዋማ 26 አዎ 25 26 እሷ ትምሳለች አንቃ ነው የምትገለጥ ለለማ ምትጠልይ ትገዛላት እሷ ትገዛላት። በቃ አልገዛም ብትል ትገርፋለች። ሉንታ ቀርሞ ማትቀበለኝ። እሺ እንውረድ፣ በቃ እንውረድ። ወጣን መረጥ የምንይዘው ሁለት ጫማ ገዛን። ወረር የፈለከው ልቀማከኝ ይዤ ወረርኩኝ። ዋጋውን ተጠየቅን፣ ከፈልክ። ርካሽ አይደለም ዋጋው 1 ብር ቢል ራቦተው የስጦታ ያህል ነው። ርካሽ ነው እንዴ? ስጦታ ይባላል ርካሽ ነው እንዴው? ግን የተሳሳት ነው ይኖራል። የተሳሳት ነው ምንድነው? እንዴ የተሳሳት ነውማ። ጫማም እንዴው 10 ጫማም ብንይዝ ይመጣ ነበር። ጓዙ ከ23 ኪሎ በላይ እኮ አይቻልም ብለን ፈርተን ነው አይደለም። 25 ኪሎ ካይሞላ ተሌላው ቀንሰን ጫማውን ይዞ መንጣት ነበር። ጫማውን ወደጉ እንግዲህ ወደዋል። ጫማውን ወደዋል። ሌላው ክርክር የለም፣ መጠየቅ የለም። ያልገረመህ እያነሱ ሂዶ ብድግ አድርጎ በር መክፈል ብቻ ነው። ቀንስ መሸጫውሳ መሄጃውሳ ብሎ ነገር የለም። ይሄ እኮ ዘፈን ነው። መሸጫውና መዘልቂያው ድልቂያ ይባላል። ይሄ ውሳኔ ነው። ክፈል፣ ያውልክ እዛ ላይ ተጥፏል። ክፈል፣ አልከፍልም ካኖረው ትከፍላለህ። ይዘክር ነው። ግልጥ ነው። ይሄው ተመችቷል። አዳ ባይሆን እኔ ታሪኩን አላውቀውም። ጉራጌ ነኝ ለመባል አልደረስኩም። ያ ነው በዋዲ ልብስ ለመግዛት ሄደን ስንከራከር አለቅጥ አጥብቀን ያዝነው። እነሱ በጣም ላይ ከፍ አድርገው ይጠሩና ሰው ለመሸወድ ይፈልጋል። እኛ ደግሞ ገበያውን ዞር ብለን አይተን ስለነቃንባቸው ዝቅ አድርገን ተናገርንና ወጥረን ስንይዛቸው ምን አሉ? ኢትዮጵያ ናቸው ያሉ አሁን አለ። ከዛ እጃቸውን ጨብጠው ጉራጌ ነህ አለ። ያው ይሄ ያሳዝናል። የኛ በሽታ አንሶ አማራ፣ ኦሮሞ፣ ትግሬ የምንባባለው ስማችን እዛ ድረስ ሂዶ እንግዲህ አንድ 16 ዓመት ልጅ ዋጋ ቀንስ ብለን ስለተከራከር ነው ጉራጌ ነህ እንዲህ አለ። ከኢትዮጵያ ነው የመጣ ነው ስንል ይሄ ይገርማል። ስም ለጎረቤት መወራት አልነበረበትም። እንደዛ አድርገን ይዘን ወጣን። የልብሱ ዋጋ ለምን የረከሰ ይመስላል? አጋጣሚው ሀገር የዛ አጋጣሚ ሀገር የሚመጣበት ሀገር ርካሽ ነው። አጋጣሚው ሰውየው እኮ መቀናጆ ታማረ ኑሮ ያምራል። መቀናጁ አምሮ ነው የልብሱ ርካሽ። ደህና ልብስ የሚያመርተው ሀገር ጋር ተቀናጅተው ነው። አዎ ተጎራብተው ታዛ ይመጣል። ያውልህ ነዲያ ይለዋል፣ ይዞ ይመጣል። በላውልህ ነው ለካ ነው። እኛ መቀናጇችን ተበላሽቶ ከውድ ሀገር እያመጣን መቀናጇችን ተበላሽቶ መቀናጁ አምሮ ነው። ያው ሌላ ችግርም ቢኖረው ነው። አዎ በርካሽ ዋጋ እንደዛ የፈለገውን ያህል ሰብስቦ በር የሚከፍልበት ሱቅ ያ እኛ ሀገር ቢከፈት እንዴት ነው? ሰው ይወደዋል እንደዚህ አይነት ሱቅ? ዋጋው ርካሽ ክርክር የሌለው እየሰበሰብክ በር ላይ ከፍለህ የምወጣበት። ሴት ወንድ እንደው ሪ ብሎ አውክቶ ይገባል። ይዛ የዛ አይነት ገበያ ቢገኝ መንደር የሚሉ ሰው አለ። ግርግር ይመጣል። ኧረ በክቶ እንዲያው እዛ ሀገር ቢመጣ ያ የዛ ዋጋ ደግሞ እዚህ ቢቀርብ አንድ ሰው ብቻ የሚገዛው ጉድ ነው። ጓፎት ይወጣ ነበር። ያ ሱቅ ለሚቀጥለው ቀን ይዘጋል ብሎ ነው የሚያስበው። አዎ ይዘጋል።
እኛ ሀገር ከመቼ ወዲህ ነው በርካሽ ዕቃ ቀርቦ የሚያውቀው ብሎ። አዎ በእኛ ሀገር አሁን የልብስ ጥሪ በእኛ ሀገርማ 2000 3000 ይላል ጫማው 3000 ይላሉ ጫማ። አዎ አቅም ያለው ጉልበት ያለው ብር የትኛው ከነሱና ከኛ? የኛው የታላቅ አቃስቶ ማለት ወርቆ የለም እኔ የሚገርምህ አቃስቶ አንድ የሳውዲ ሪያል በኢትዮጵያ ብር 3 ብር የነበረበት ጊዜ ነበር። አሁን ግን አንድ የኢትዮጵያ ብር ስንት ሆኗል? 42 ብር ከ10 ምናምን ሳንቲም ነው። ምን ያህል እያቃሰተ እየደከመ የገንዘባችን አቅም ባቃሰተ ቁጥር እኛም ኑሮ በዘበዘ። ይኸው በጊዜው እኮ በ40 ብር በ4 ባውንድ አንድ በሬ ገዝቻለሁ እኔ። በሬ ያ በሬ ዛሬ 80 ሺህ ብር ነው። የ40 ብር የሚገዛ በሬ። ሁለቱም በጎይ ደግሞ በ15 ብር ገዝቻቸው። ዶሮ እንዲያው ቆንጆ ዶሮ ናት ተብሎ ቆንጆ ዶሮ ናት እንደ ዶሮ ቆንጆ ናት ስምናት ተብሎ 1 ብር ነው የምትገዛው። 1 ብር ቆንጆ ተብላ ዛሬ ምንድን ነው 1200 ብር። ኑሮ ከጊዜ ወደ ጊዜ በእኛ ሀገር ብቻ ሳይሆን በሌላውም ዓለም ተወዷል። ይሄ ግልጽ ነው። የእኛ ሀገር ደግሞ ከሌሎቹ ሀገራት በተለየ ሁኔታ ባሰ። አንደኛ የሰው የገቢ ምንጭ የኢኮኖሚ ምንጩ ሞተ። በዚህ ሰላም የለም። ሰው እንደ ልቡ ተንቀሳቅሶ መስራት አይችልም። ሁሉም ነገር ደግሞ ጨመረ። ጭማሪው ደግሞ ከሌላው ዓለም በተለየ ገንዘባችን ባቃሰተ ቁጥር እኛም እያቃሰትን ነውና እንደው የመፍትሄውን ነገር እኛም ሌላውም ሰው ቢያስብበት ጥሩ ነው እንላለን። ደግሞ ሌላ ቦታ ነጋዴዎች አሉ። እዛ ክርክር የለም። ቅድም ገባንበት ቤት። ሌላ ቦታ ደግሞ ገና ከበር ሰላም አለይኩም ሀበሻ ናግባ ከበር ላይ ይጋብዛሉ። ገና በተለይ መካ እንዴት አገኛቸው? ቅልጥፍናቸው እኛ እንዲያው ሰውየው እኮ የሌለበትን እናንተ ምንድን ነው ነገር የሰው ዕቃ አንስተን አለዋጋ እንወስድ ናና ይላሉ። ሀጃ ያለው መቻልፍ ነበር። እነሱ ግን ሙያቸው ነውና አያስከፋም። አዎ የነጋዴና የመሸተኛ መጋበዝ ዋጋው ነው። መብት የስራው ባህሪ አረጋይ ታልሳቀ ታላሽቆበቆበ መች ይዳራል። ሌላው እዛ ሀገር ገበያውን፣ ሱቁን፣ መንገዱን ስትሄድ የሚሸት ነገር ምንድን ነው? እኔ የሚያጤሱን ነገር አለ መሰለህ። ይሸታል፣ ይጠራል፣ ይጣፍጣል። እንደ ዕጣን ነው ውስጥ አለ። ልክ እንደነሱ ጭሱም አሪብ ይላል። አሪብ ይላል። ያለ ሌላው እንደው ያገኘውን ሰው ሁላ በክተራል ወይ ስትል የቀረብከው በጣም የገረመኝ ነገር በተለይ አበሻ ስናገኝ ቤታቸው ጋብዘውን ስንሄድ መንገድም ላይ ስናገኝ ትንሽ ተዋራና ስለ ከተማው የበክተራል ወይ በግ ይሸጣል ወይ ትላለህ። ያገኘውን ሰው ላይ ጠየቅኩህ። ይሄንን ነው። ለምንድን ነው እስኪ በግልጽ ንገራቸው። በግ ነጋዴ ስለነበርክ ነው? አዎ እርግጥ ነው። መቼም በግ አለ ወይ ገበያ አለ ወይ እንዲህ ከተማው እንዲያበዛዙ በግ አለ ወይ ከተማ ገበያ አለ ወይ ማለት ድንቅ ነው። አዎ ለእኔም ድንቅ ነው፣ ለእነሱም ድንቅ ነው። ማለት ገበያ የማያመጣው ነገር የለም። ዓለም ገበያ ማንኛውም ነገር ይቀርባል፣ ሁሉም ይቀርባል። እንኳን ሌላ በእብድ የሚመጣ ዓለም ገበያ። አሁን በግ አለ ብዬ ጠይቄያለሁ። እርግጥ አዎን አለ አሉ። እንግዲህ አዎን አለ ያሉ ጊዜ ስጋ ለመብላ ብደፈርኩ አለዛ አልበላም ነበር። አበሾቹ ቤት ጠሩህና ስጋ ቀረበልህ። ተጠብሶ በስነስርዓት የመጣ ነው። ስለዚህ የምን እንደሆነ ግራ ስለገባህ በክተራ ለብለህ ጠይቀለዛ ነው። አዎ ምንድን አልከኝ? እዛ እንትን ሆድ ያልከኝ ነገር አለ። ተው ዘረግፈዋለሁ። እዚህ የሚበሉት እንቋቁሪትና ምናምን እባብ ነው አላልከኝም? አልባላድ ገበያ ሂደን በዛ ስናልፍ የቻይና ሬስቶራንት ይላል። እነዚህ እኮ ሀገር የቻይናዎቹ የሚበሉት እንቁራሪት ሊበሉ ይችላሉ፣ አይጥ ይበላሉ፣ እባብ ይበላሉ አልኩህ። ቅንቡርስ አልኩ። እኔ ደግሞ አከልኩ። አንተ ደግሞ ቅንቡርስም ይበላሉ አልኩህ። ከዛ በኋላ ፈራሁ። ኧረ አፍቢስት ዲያ እጅ ቢስት አንጋዲያ ይሄንን ዘረዘረጥ አፍቢስት እዳ አፍቢስት ዲያ እጅ ቢስት አንጋዲያ ይሄን ዘረዘረጥ ይቅርብ ብዬ ዝም ብዬ ተዛግሪ ምሽወለው። ይገርማል። እኔ እኮ በግ ተራ አለው ስትል በግ ነጋዴነቱ እንደው ወይም በግ ተራው ስጄ እንደው የዚህ ሀገር የበግ ግብይት እንዴት እንደሆነ ላሳየው እያልኩ ነበር። አንተ ግን
እምበላ ስጋ መቼም እዚህ ሀገር በከተሸጠ ያው በጉን ገዝተው አርደውት ነው አልክ። እንደውም እኮ በደንብ ነግሮሃል እና ሀዩ ቤት አይደለም ከኢትዮጵያ የሚመጣል ስጋ አሉ። እንደውም ሲነግሩ አስተኙኝ እኮ በኋላ እኮ ዘና ብለህ በላ ስጋ ዘናው። ተዛም ወዲያ ኧረ ፍራጥርጥር በሰኔ ጦራል። የተወደዳችሁ ተመልካቾቻችን በዛሬው ቆይታችን እንግዲህ በጅዳ የሚገኙ የገበያ ስፍራዎችን መነሻ በማድረግ ነበር እንግዲህ ቅኝታችንን ወደ እናንተ ያደረስነው። በቀጣይ ደግሞ ብዙዎቻችሁ በጠየቃችሁን መሰረት የኡምራ ጉዞ አጠቃላይ ወጪ ምን ያህል እንደሆነ ከዛ ባሻገር ለኡምራ ከመምጣታችሁ በፊት የሚያስፈልጉ ቅድመ ዝግጅቶችን እንዲሁም እዚህ ከመጣችሁ በኋላ ሊገጥሙ የሚችሉ ችግሮችንና መፍትሄዎቻቸውን በተመለከተ ቪዲዮ እናደርሳችኋለን። በቀጣይ እንድትጠብቁ በአክብሮት እንጠይቃለን ማለት ነው። ከዚህ ባሻገር ደግሞ የሳውዲ አረቢያን ተሰናብተን ስንሄድ አጠቃላይ ቆይታችን ምን ይመስል ነበር የሚለውንና ወደ ኢትዮጵያ የመልስ ጉዟችንንም እንደዚሁ በቀጣይ ቪዲዮዎች ወደ እናንተ የምናደርስ ይሆናል።